አሁን ማጣትና ድህነት ነው ኃጢአት። ዳውን መኖር ዳውን መፈጠር ዳውን እንዲህ ነው ብሎ ማለት ኃጢአት። ሺህ አለቃ አቶ ኃይለ ገብረስላሴ ምንነካ ድህነት ኃጢአት ነው እያሉ ይገኛሉ። እንደውም ድህነት ነው ኃጢአት። ድንግልና ከሌላችሁ መንግስተ ሰማያትን መውረስ አትችሉም። ወርታችን ወቁ። ደናግላን ያልሆኑ ሰዎች መንግስተ ሰማያትን መውረስ አይችሉም። ምስት ያለቻችሁ ድሃ ኮናችሁ ወይ ደግሞ ባለትዳር ድሃ ኮናችሁ የእግዚአብሔር መንግስት መውረስ አትችሉም። ባለትዳር ድሃ መጽደቅ አይችልም። ይሄ ሁሉ ነገር መንግስተ ሰማያት የሚያስወርስ ከሆነ መንግስተ ሰማያት የምንወርሰው ምን ከሆነ? ዛሬ ለዚህ ጥያቄ ድንቅና በቂ የሆነ ምላሽ የምሳችሁ ነው የሚሆን። የሺህ አለቃ አትሌት ኃይለንም ጥያቄ የምንመልስ ነው የሚሆን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። እስቲ መጀመሪያ ይህችን ጉድ ተመልከቷት። ስለነጓ ቤተክርስቲያን የምትጨነቁ ሁሉ ይህን ቪዲዮ ከመቼውም ጊዜ በላይ ሼር እንድታደርጉትኝ ኮሜንት ሴክሽን ላይም ስለነጓ ቤተክርስቲያን እያላችሁ እንድትጽፉልኝ ጠይቃችኋለሁ። እንደምታውቁት ከጠቅላይ ቤተ ክህነት እስከ ደብር ድረስ የሚወርድ የተለያዩ የሥራ ክፍሎች አሉ። ከነዚህ ክፍሎች መካከል አንዱ ደግሞ የስብከተ ወንጌል ክፍል አንዱ ነው። የስብከተ ወንጌል ክፍል ደግሞ በቃለ ዓዋዲያችን መሰረት የተሰጠው የሥራ ኃላፊነትና ድርሻ አለው። ታዲያ በቃለ ዓዋዲያችን በአንቀጽ 18 ከቁጥር 1 ላይ የስብከተ ወንጌል ኃላፊነትን ስራና ድርሻቸውን ሲዘረዝር እንዲህ ይላል። የስብከተ ወንጌል ክፍል የየዕለቱን መርሃ ግብር በማዘጋጀት በዕለተ ሰንበትና በአበይት በዓላት ለሕዝበ ክርስቲያኑ በማዕከል በተፈቀደላቸውና በታወቁ መምህራን ትምህርት እንዲሰጥ ያደርጋል ይላል። ቃል በቃል በዚህ ክፍል ላይም እንደተቀመጠው እኚህ ሰውዬ ታዲያ የተጋበዙት እንዲያስተምሩ እውቅና ተሰጥቷቸው ነው ወይ? ምላሹ አዎ ከሆነ ደግሞ እንዲህ አይነት በእግዚአብሔር ላይም በእግዚአብሔር አውደ ምሕረትም አልፎ ተርፎም በእግዚአብሔር ሕዝብ ላይ የሚያላግጡ እጅግን በጣም የሚደፋፈሩና የሚዘባበቱን ሰዎች ወንጌልን ያስተምራሉ ብሎ እንደዚህ አይነት እውቅና የሚሰጠው አካል ሊያስብበት ይገባል። የነጓ ቤተክርስቲያን የምታሳስባችሁ ከሆነ እንደዚህ አይነት አባት ሳይሆኑ አባት በመምሰል የአባቶችን ልብስ እየለበሱ ምዕመኑን የሚያስነካክሉ ቤተክርስቲያንን የሚያስተቹ ቤተክርስቲያን ወንጌልን ማስተማር ያቃታት ይመስል በየአውደ ምሕረቱ እየወጡ ቀረርቶና ሽልላቸውን የሚያቀርቡ ሰዎችን አደብ ልታስገዟቸው ይገባልና ቤተክርስቲያናችንን ለነገው ትውልድ ለማስተላለፍ ዛሬ ላይ አጥብቀን እንድንሰራ በልጅነት መንፈስ እጠይቃችኋለሁ። መምህራችን እግዚአብሔር ይስጥልን። እንደዚህ ነገር እንግዲህ በጣም በስቷል አሁን ላይና ብዙ መድረክ ላይ ስንመለከት ወይ ልመና አለ ወይ የሆነ አርቲስት ይመጣና ይቀልድበታል ወይ የሆነ አጥማቂ ነኝ ባይ እንግዲህ መጥቶ እዛ ሰይጣን ያባራልና ቤተክርስቲያን አሁንም ቢሆን እንግዲህ በዚህ ጉዳይ ምላሽ ቢሰጥበት መልካም ነው ብዬ አስባለሁ። ከዛ ውጪ እንግዲህ ሰሞኑን ብዙዎችን እያናገረ ነበር። አንድ ሐሳብ አለ አንድ መምህር ያነሱትና ስማት እስኪ ነገር እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች ነው። ይህ ሐሳብ እንግዲህ ሰሞኑን ብዙዎችን እያናገረ ይገኛል። እኚህን መምህርም እንግዲህ መናፍቅ አስብሏቸዋል። ኦፊሻሊ እንግዲህ መምህር ይህን ትምህርት ያስተማሩት አውደ ምሕረት ላይ ነው የቤተክርስቲያን ቤት ላይ ነውና እሳቸው መልስ ሰጥተውበታል። እንዲሁ በዚህ ጉዳይ የእሳቸው መልስ ከመሰማታችን በፊት አንዳንድ መምህራንም እንግዲህ ሪያክት እያደረጉበት ነበርና ተመልከቱ እስቲ። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች ነው። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች ምንም ማድረግ አልችልም። እውነቴን ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። ዋጋ የለውም። ሰሞኑን አንድ ትምህርት ሶሻል ሚዲያ ላይ ሰማሁ። አንድ ሰው እግዚአብሔርንም ባያምን ድንግል ማርያምን ከተጠጋ ችግር የለውም የሚል ትምህርት። ይሄ እኮ ክደት ነው፣ ክደት ነው። ጄኔሬተሩ ከጠፋ በኋላ ምልጃም ዋጋ የለውም። እግዚአብሔርን ሳታምን የፈለክ ነገር ብታደርግ አትድንም። የእመቤታችን ዛሬ ኪዳነ ምሕረት ናት፣ የአዳም ተስፋ ናት፣ የሔዋን ካሳ ናት፣ የሕያዋን እናት ናት። ጸሎት ልመናው ኃይል አለው። ልጇን ክርስቶስን አምላክ ነው እግዚአብሔር ነው ብለህ ሳታመን ሺህ ጊዜ ድንግል ማርያምን አማላጅ ብትል ትድናለህ? እንዴት አርገ እንዲህ የሚያስተምሩ ሰዎች ደግሞ መጥተዋል። ይሄ የኦርቶዶክስ ትምህርት አይደለም እናንተ፣ ይሄ የተሳሳተ ነው። ሃይማኖት ነው። ምንድነው ሃይማኖት? ማመን፣ መታመን። በማን ማመን? አብ ወልድ መንፈስ ቅዱስ አንድ አምላክ አለ ብሎ ማመን። ይሄን ሳታመን ሺህ ጊዜ ለገብርኤል ጥላ ብታመጣ ልትድን ነው? እንግዲህ በዚህ ነገር መምህራን የተቿቸው ነበርና ያው ብዙ ሰው ተችቷቸዋል ኦልሬዲ። እኔ ግን ያኛን የዚህን ታዋቂ መምህር የመምህር አብይን ምላሹን ያመጣውላችሁ ግን የሳቸው ሐሳብ ምን ነበር? እንስማቸው። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። እንዲህ አይነት ትምህርት
እንዲህ አይነት እግዚአብሔርን ለመካድ ሰዎችን የሚያበረታታ ዛሬ በዚህ ቪዲዮ የዚህን የሐሰት አባቷንና እንዲሁም ደግሞ የድንግል ማርያም ጠላት የሆነን ሰውዬ ምን ያህል ነገራት እንደሚያጣምም አሳያችኋለሁ። ግን ቪዲዮ እንዳያስወርዱት እናንተ ላይክ በደንብ ሪፖስት፣ ኮሜንት ላይም ደግሞ ማርያም 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 ያላችሁ እንድትጽፉልኝ ደግሞ ጠይቃችኋለሁ። የኔታ ግሩም በዚህ ቪዲዮ ላይ ምንድነው ሙሉ ሐሳቡ ላይ ያስተላልፉ ፈልገውት የነበረውና የቪዲዮ ሙሉ ሐሳብ ምንድነው የሚለውን ደግሞ ራሳቸውን የኔታ ግሩምን ልጠይቅላችሁ። አንድ ቪዲዮ እዚህ ቲክቶክ ላይ በጣም የተዘዋወረ ነበረ። አንድ ሰው ክርስቶስን እንኳን ቢክድ ድንግል ማርያምን ከያዘ ግን ይድናል የሚል አይነት ሐሳብ ያለው ማለት ነውና እንደው የሙሉ ሐሳብ አይደለም የተቆረጠ ቪዲዮ ነው። በዛ ቪዲዮ ላይ መተላለፍ የፈለጉን ሐሳብ እንደው ከራሶት በስፋት በመላት ብንሰማው ብዬ ነው ዛሬ ያገኘሁት። መጀመሪያ የትምህርቱ ዓላማ ሃይማኖቱን የካደ ባለጸጋ የነበረ ሰውዬ መጀመሪያ ሀብቱ አልቆበት ሀብቱ ሲያልቅበት በሰጠውበት ሀገር አልደህይም ብሎ ወደ ሌላ ሀገር የተሰደደ አንድ ሰው ነበር። ሲሄድ ሰይጣን መንገድ ላይ አገኘው። ስለ ታሪኩ ጠየቀው። እንደዚህ ያለው ባለ ሀብት ሰው ነበርኩ፣ አሁን ግን ሰው ወደማያውቀኝ ሀገር ሄጄ ለምኜ ለመክበር ፈልጌያለሁ፣ ቢያንስ የዕለት ጉርሴን ለምኜ እንዳገኝ ብሎ ሲለው ሰይጣን ያንን ሰውዬ አንድ ጥያቄ ጠይቆታል። ድንጋዩን ወርቅ አስመስሎ በእግዚአብሔር ይቅናህ ብሎ ነው የሸኘው። መጀመሪያ እግዚአብሔር ይቅናህ በል ብሎ ሲሸኘው ከዛ ጥቂት እልፍ እንዳለ ሰይጣን ሰዎችን የሚያጠምድበት ወጥመድ ከሐሳባቸው መረጃ በመሰብሰብ ስለነበረ ድንጋይ ወርቅ አስመስሎ አንተ ሰው ግን ይህንን ወርቅ ብሰጥህ ወደ ሀገር ትመለሳለህ፣ ይበቃሃል አለው። ትልቅ ድንጋይ ስለነበረ ወርቅ ያስመሰለው ይህስ እንኳን ለኔ ለልጅ ልጆቼ ይበቃል ብሎ መለሰለት። ከዛ እንደዛ ሲለው እንግዳ እንደዚህ አካልክ መላእክትን ስላሴን ጻድቃን ሰማዕታትን አያማልዱም ብለህ ካድልኝ፣ ስላሴም አይፈርዱም ብለህ ካድልኝ ያለው ያ ሰውዬ በዚያ ምክንያት በገንዘቡ ምክንያት ክዷል። እመቤታችንን ሰይጣን ረስቷት ነበር። ከዛም በኋላ ጥቂት እልፍ እንዳለ አንተ ሰው ቆየኝ፣ አንድ የረሳሁት ነገር አለ አለው። ምንድነው እሱ አለው። ሁልጊዜ የምትጻረረኝ ወላዲት አምላክ የምትባላለችና እሷን ካድልኝ፣ እሷን ካድልኝ ሲለው ሰውየው አይ አልክድም፣ ማንን ይዞ ምርኩዝ፣ እሷንማ በፍጹም አልክድልህም ሲለው እንግዳውስ እሷን ካልካድክ ብሎ ወርቅ ባስመሰለው ድንጋይ ሰውየውን ገሎታል። ከዚህ የተነሳ መላእክትን ስላሴን ጻድቃን ሰማዕታትን ክዶ መንግስተ ሰማያት አይገባም የሚለው ቪዲዮ ማብራሪያ የተሰጠው ለሰው ክዶ መንግስተ ሰማያት አይገባም። እመቤታችንን ያመነ ሰው ግን ይድናል ብያለሁ። ቢሞት እንኳን ይድናል ማለት መላእክትን ጻድቃን ሰማዕታትን ስላሴን አምኖ ማነው ክዶ መንግስተ ሰማያት መግባት አይቻልም። ቪዲዮ ራሱ እዛ ያስተማርኩት ትምህርት ቃል በቃል ማለት ነው። እና ከዛ ማን አለች እነሱም ቢክድ እንኳን ያልካዳት እመቤታችን ነበረች፣ አንድ የቀረችው መጽደቂያ ማለት ነው። እሷ ደግሞ ድርሻዋ እንደ ካደ ነፍሱን መንግስተ ሰማያት ገነት ማስገባት አይደለም፣ ከልጇ ጋር አማልዳ የሞተው ሰውዬ እንድድን ከዛም በኋላ መላእክት ሳያማልዱ ጻድቃን ሳያማልዱ ቀርተው ስላሴ ሲፈርዱበት ቀጥታ እመቤታችን አልተካደችምና ቀርባ ይህን ሰውዬ ማርልኝ ነው ያለችው። ምርልሻለሁ ሲላት ከማርክልኝ አስነሳው። ያው አልዳን ዳነኩ ከማርክልኝ አስነሳው አለችው። ተነሳ፣ ነፍስ ከስጋው ተዋህዶ። ከዛም በኋላ ከተነሳ በኋላ ለምን ካድክ ብላ ጠየቀችው። ቢርበኝ አላት። ቢርብ ፈጣሪን አይክዱትም፣ ሁለተኛ እንዳይደግም ብላ ሀብት እንዳገኝ ወደ ሌላ ሀገር ሰደዋለች። ይኸው በማሕሌተ ጽጌ ድርሰታችን ላይ ያለ ታምረ ማርያም ላይ ያለ ይሄ ነው እንግዲህ ምላሹ ባጭሩና ቀደም ለዚህ ነው ያልኳችሁ ነገሮችን ሳናጣራ ሙሉ ሐሳባቸውን ሳንሰማ ሙሉ የትምህርታቸውን አብድ የትምህርታቸውን ርዕስ ሳናዳምጥ ምላሽ ባንሰጥበት እንደ መናፍቃን ባንሆን። እኔ የበላይ ሰውን ታሪክ የሚያምን ሰው ይሄ ነገር ጥያቄ ሊሆንበት አይገባም። ማለት ከጀምሮ እናንተ በዚህ ጉዳይ ሐሳባችሁን አስቀምጡበት። ወደ ሺህ አለቃ አትሌት ኃይሌ ስንሄድ እንግዲህ አንድ ሐሳብ አንስቶ ነበር ሰሞኑን ሀብትን አስመልክቶና ያው አቶ ኃይሌ ገንዘብ እንደሚወድ ግልጽ ነው። እንዲህ ብሎ ነበር የሆነ ሰዓት ላይ ኃይሌ ገንዘብ ይወዳል ይሉኛል፣ እስቲ ሚጠላ ካለ ንገሩኝ። አባቴ በእኔ የሚኮራ ይመስለኛል፣ ምክንያቱም በልጁ ስኬት ሁሌም ስሙ ይጠራል። እናቴን በልጅነቴ ነው ያጣኋት። ለመጀመሪያ ጊዜ ለሩጫ ወደ ውጭ ሄድኩትም ወደ ቤልጅየም ነው። ጊዜው 1983። እናም አውሮፕላን ላይ በህይወቴ ለመጀመሪያ ጊዜ ወጣው። በጉዞ አየር ላይ እንዳለን ሙቀት ተሰማኝ። እባካችሁ መስኮቱን ትከፍቱልኝ አልኩ። የአውሮፕላን መስኮት ይከፈት አይከፈት
በዛ ጊዜ እኔ እንዴት ላውቅ እችላለሁ? የማስታውሰው እንደውም ምግብ ሰጡንና የሚጣሉት ነገሮች ወደ ውጭ የሚወረወር ሁላ መስሎኝ ነበር። ይህ የኔ አጋጣሚ ዛሬም ድረስ ከገጠር መጥተው ለመጀመሪያ ጊዜ አውሮፕላን ላይ ለሚወጡ ማንኛውም አይነት ሰዎች የሚኖር ይመስለኛል። አየህ እኛ ኢትዮጵያውያን ከእንዲህ አይነት አጋጣሚዎች ተነስተን ነው ሪከርድ ሰባሪ የጽናት ተምሳሌት የሆነው። ሌሎች ሀገራት ዜግነት ጭምር እንስጣችሁ ብለው የተራኮቱብንም ይህ ነገር ለሀገራችን ኩራት ነው። ኃይሌ ማን ነው ለሚሉ ሁሌም የምነግራቸው ታሪኬ ነው። ሰው ካልተምታታበት በስተቀር መነሻውን አይረሳም። መነሻውን የሚያውቅ የትኛውም ጫፍ ቢደርስ በማንነቱ ይኮራል። ኃይሌ ይቀጥላል። የቴዲ አፍሮ አድናቂ መሆኑንም ይናገራል። ቴዲን የማያደንቅ ማን አለ? ጎበዝ ልጅ ነው፣ ጥሩ አይምሮ ያለው ጥሩ ወዳጄም። ኃይሌ አንድ አቋም አለው። እኔ የማውቀው እንደተረዳሁት ከሆነ ድህነት ምንድነው ሀብታም መሆን መንግስተ ሰማያት እንዳልገባ አያደርገኝም የሚል አቋም አለው። ኤግዛክት ትክክል ነው። ሀብታም ብዙ ሰው ሀብታም የማይሆነው በተለይ አብዛኛው ኦርቶዶክሳዊ አብዛኛው ክርስቲያን ሀብታም መሆን ይፈራል። በነገራችን ላይ ይሄ ባንናገረውም ግልጹን መናገር አለብን። ሀብታም መሆኑን ይፈራዋል። በምክንያት ያቺ ጥቅስ አለች ሀብታም መንግስተ ሰማያት ከሚወርስ የምትል ሰው በዚህ ተነሳ እንደሆነ ያለኝን በልቼ ባድረስ ብሎ ሀብታም ለመሆን ማድረግ ያለበትን ነገር አያደርግም እና የብራው ስህተት ነው። ምክንያቱም ቤተክርስቲያን ሀብታም ብንሆን እንጠቅማታለን፣ አንጎዳትም። ቤተክርስቲያን ሀብታም ከሆን ልብ ካለን እግዚአብሔር የምናከብረው ከሆነ የምናመልከው ከሆነ ብቻ ሀብቱ በክፉ መንገድ በክፋት እንዳይመጣ እንጂ ሀብታም ከሆን መጽደቂያ መንገዳችን ነው። ባይዘው ሰተን መጽዋት ሰተን እግዚአብሔር አምልከን ብሎ ተመላልሰን እግዚአብሔር አስደስተን ብቻ አስደስተን የምንጸድቅበት መንገድ ነው ገንዘብ ማለት ነው። እሱ ብቻ ነው ግን ወይ ይሄ ማለት ድሃ ከሆን ካጸድቅ ማያውቅ አይደለም ያለው ሙሉ ሐሳቡን እዚህ ጋር የማስመለከታችሁ ነው የሚሆነና እንደዚህ ተቋም አሉ ዓለም ሰው ይሄን ነገር በብዙ ተናግሯል። በነገራችን ላይ አሁን ለምን እንዳዲስ ተነሰባ አላውቅም። ይሄ ከአንድ ሁለት ዓመት በፊት ፖስት ያደረገ ቪዲዮ ነው። ተመልከቱ እስቲ። እዚህ ኢትዮጵያ ውስጥ ሀብታም ለመሆን ከባድ ነው። በኃጢአት እየሆነ ስለ ያው እንትን ምንድነው እንደ በጣም እንትን ባለጠጋን ከምናጸድቀው በእንትን በመርፌ ቀዳዳ ግመል ብትሾልክ ይላል። ስለዚህ አየ ኃጢአትን ግን እኔ አሁን አይምሰልክ አሁን ማጣትና ድህነት ነው ኃጢአት። እሱ ነው ኃጢአት ነው። ድሃ ሆነ መኖር፣ ድሃ ሆነ መፈጠር፣ ድሃ ሆነ እንዲህ ነው ብሎ ማለት ኃጢአት። በተቻለ መጠን ላብን ጠባ አድርገህ። ሌላው ግን ሁለተኛ ነገር የምናነጋገረው ምንድነው መሰለህ ኢትዮጵያ ውስጥ ድሮ ጀምሮ ማውቃት አባባል አለች። ኢትዮጵያ ውስጥ እንኳን የሰው ገንዘብ ልትበላ ይቅርና ይላል የራስህን የለፋህበትን ላብህን ባርክልኝ ብለህ ነው የምትበላት። ባርክልኝ ብለህ ነው እና እኛ ሁሌ የምንለው ነገር አለ። ያው ከእንትን ጀምሮ የእግዚአብሔርን ለእግዚአብሔር የማን ነው እዛ ቄሳርን ለቄሳር የቄሳርን ለቄሳር ቄሳር ነው ያዛ ጊዜ ኢየሱስ ክርስቶስ በሚዞር ጊዜ። አሁን ግን ያው ግብር ክፈሉ ነው የተባልነው አይደል? እና መንግስት ደግሞ ያው ሲሰራ ምንድነው የሚሰራ ብሎ ለኔ ማሰብ ገብቷል አይደል? ይሄ ዋናው ሼር ሆልደር ነው ብያለሁ። ዋናው እንደውም ባለቤት ነው ካልኩኝ ማንከባከብ፣ መጠበቅ፣ ወዴት ወጣ ወዴት ወረደ፣ እንዴት ቢዝነሱ ይስፋ፣ እንዴት ሀገር ደግሞ ቢዝነስ መንግስት ታክስ ካልሰበሰበ ሊኖር አይችልም። ተሰማችሁ ነው እንግዲህ ይሄን ሐሳብ በፊት ተናግሮ ነበር። አሁን ደግሞ ሰሞኑን ይሄን ሐሳብ ደግሞ እንግዲህ በአንድ ፖድካስት ላይ ቀርቦ ይናገራልና አንድ መምህር የሚሰጡበት ምላሽ አለ ላስደምጣችሁ። ሀብታም አይጸድቅም ተብሎ ተጽፏል። እኔ የት ጋር ተጻፈ አላውቅም። እኔ ይሄ ነገር ፈጽሞ ተቀብየው ማላቅ። እንደውም ድህነት ነው እንትን ኃጢአት ለኔ እሱ ነው ኃጢአት። አትሌቱን እንደሰማችኋቸው እንግዲህ ባለጸጋ አይጸድቅም የሚለውን የጌታን ትምህርት ተቀብየው አላውቅም፣ አልቀበለውም። ሀብታም ነው መጽደቅ ያለበት፣ እንደውም የማይጸድቀው ድሃ ነው ሲሉ አድምጠናል ማለት ነው። እንግዲህ ከሳቸው ንግግር የተነሳ ብዙ ሰዎች ላይ ጥያቄ እንዳይፈጥርባቸው ከቃሉ በመነሳት ግልጽ የሆነ ማብራሪያና ምላሽ እሰጥበታለሁ ማለት ነው። ከዚያ በፊት ግን የተወደዳቸው ኦርቶዶክሳውያን 5 ሰከንድ እሰጣችኋለሁ። ቪዲዮውን ላይክ አድርጉ። ከመቼውም ጊዜ በላይ ግን ኮፒ ሊንክ እንድታደርጉልኝ ይፈልጋለሁ። ምክንያቱም እየታየ አይደለም የምለቀው ቪዲዮ ሪፖርት በዝቶበታል ማለት ነው። ወደ ቃሉ ስመጣ ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 19 ቁጥር 24፣ በማርቆስ ወንጌል 10:17 እና በሉቃስ ወንጌል 18:18 ሲሆን ቃሉም እንደዚህ ይላል ይቀልል ይህልፍ ገመል እንተ ስቁረተ መርፍ እምባኤል ይባ ውስተ መንግስተ እግዚአብሔር። ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ሲል ጌታችን ኢየሱስ ክርስቶስ አስተምሯል ማለት ነው። ይህም የተባለበት ምክንያት እንግዲህ ኢየሱስ ክርስቶስ በሚያስተምርበት ጊዜ አንድ ወጣት ባለጠጋ መጣና
መምህር ሆይ የዘላለምን ሕይወት አገኝ ዘንድ ምን መልካም ነገር ላድርግ አለው። ጌታ ኢየሱስም መለሰና ትእዛዛትን ፈጽም አለው። ወጣቱም እነዚህን እስከ ሕፃንነት ጀምሬ ጠብቄያቸዋለሁ፣ ሌላ የቀረኝ ምንድን ነው ሲል ጌታ መለሰና አሐቲ ተርፈተከ፣ አንዲት ነገር ቀረች፣ ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለነዳያን ስጥ፣ መዝገብን በሰማያት ታገኝ ዘንድ ና ተከተለኝ ሲለው ያ ወጣት እያዘነ እየተከዘ ወደ ቤቱ ሄደ። ለምን እያዘነ ሄደ ከተባለ ሀብቱ ብዙ ስለነበረ ማለት ነው። እዚህ ላይ የምንመለከተው እንግዲህ የሀብታሞችን ጥሪና የሐዋርያትን ጥሪ ነው። ሐዋርያት ጥሪ ሲደረግላቸው በማቴዎስ ወንጌል ምዕራፍ 4 ቁጥር 18 በምንመለከትበት ጊዜ ጌታችን ኢየሱስ ክርስቶስ በገሊላ ባሕር አጠገብ ሲያስተምር ሁለት ወንድማማቾችን አሳ ሲያጠምዱ ያገኛቸዋል። ስማቸውም ስምዖንና እንድርያስ ይሰኛሉ። እነሱን ሲጠራቸው መረባቸውን ትተው ተከተሉት። እዚያው ምዕራፍ ላይ ሳንወጣ ቁጥር 21 ላይ ስትመለከቱ ደግሞ ዮሐንስና ያዕቆብ የተባሉ ከአባታቸው ከዘብዴዎስ ጋር መረባቸውን እያስተካከሉ አሳ ሲያጠምዱ አገኛቸው። እነሱን ጥሪ ሲያደርግላቸው ዘብዴዎስ አባታቸውንም መረባቸውንም ጥለው ምንም አይነት ነገር ሳያመነቱ ክርስቶስን ሲከተሉት፣ አይጸድቅም የተባለው ሀብታም ደግሞ ና ተከተለኝ ሲባል ጥሪውን ችላ በማለት ሀብቱን መርጦ ሲሄድ እንመለከታለን። ስለዚህ አይጸድቅም የተባለው ሀብታም እንደዚህ አይነቱ ሀብታም ነው ማለት ነው። ገንዘቡ ጣዖት የሆነበት በገንዘቡ ተመክቶ ሀብት ማማ ላይ ቁጭ ብሎ ሀብት የሰጠ እግዚአብሔር መሆኑን የረሳ ባለሀብት አሁንም መንግስተ ሰማያትን እንኳን መግባት ይቅርና አያያትም ማለት ነው። አያችሁ፣ ሐዋርያት ሲጠሩ አባታቸውን፣ እናታቸውን፣ መረባቸውን፣ መርከባቸውን የተሰማሩበትን የሥራ ዘርፍ ሁሉ እንክት እርግፍ አድርገው ትተው ሲከተሉ፣ ባለሀብቱ ግን እያዘነ እየተከዘ ወደ ቤቱ ተመለሰ። አይጸድቁም የተባሉት እንግዲህ እንደዚህ አይነት ባለሀብት ናቸው ማለት ነው። አንዳንድ ባለሀብቶች አሉ በሀብት ማማ ላይ ተቀምጠው ሀብት የሰጠ እግዚአብሔር መሆኑን፣ ጤና የሰጠ እግዚአብሔር መሆኑን የረሱ የተከማቸው ሀብት ወይም ደግሞ ያከማቹት ሀብታቸው በእነሱ ጥረት የመጣ በእነሱ ጠዋት ማታ መድከም የመጣ የሚመስላቸው ሃይማኖት የሌላቸው ባለሀብቶች አሉ። ስለዚህ ቃሉ የሚሰራው እንደነዚህ ላሉ ባለሀብቶች ነው ማለት ነው እንጂማ ታዲያ ሀብት የሰጠ እግዚአብሔር መሆኑን ተረድተው ከሀብታቸው ላይ ቀንሰው የእግዚአብሔርን ለእግዚአብሔር አስራት በኩራታቸውን የሚያወጡ ቤተ ክርስቲያን የሚያንጹ የሚያሳንጹ ነዳያንን የሚረዱ በሀብታቸው መልካም ነገር የሚያደርጉ ባለሀብትማ ታዲያ ቦታቸው የት ነው ካላችሁኝ ከጻድቃን ከሰማዕታት ጋራ በገነት በመንግስተ ሰማያት ነው ማለት ነው። ሰው በሕይወት የሚኖረው ሀብታምና ገንዘብ ስላለው ብቻ እንዳልሆነ ጌታ ሲያስተምር በሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ ስንመለከት ኡቁ ወተአቀቡ እምነ ኩሉ ትዕግልት እስመ አኮ በአብዝሖ ንዋይ ዘያሃዩ ሰብ፣ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ ይለናል ማለት ነው። ጥበበኛው ሰሎሞንም በመጽሐፈ ምሳሌ ምዕራፍ 28 ቁጥር 6 ላይ ይሄይስ ነዳይ ዘይሐውር በጽድቅ እምባእል ሐሳዊ፣ በጠማማ መንገድ ከሚሄድ ባለጸጋ ያለ ነውር የሚሄድ ድሃ ይሻላል ሲል ንብረት ጠፊ አላፊ መሆኑን ይነግረናል ማለት ነው። ሌላው ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ እንደጻፈለት በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10ን ስትመለከቱ ገንዘብን መውደድ የክፋት ሁሉ ስር ነውና ብዙዎች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። ብዙዎች ይህንን ሲመኙ ከሃይማኖት ተሳስተው ማለት ይሁዳን ብንመለከት በገንዘብ ፍቅር ታውሮ የገንዘብ ፍቅር አደንዝዞት አምላኩን በ30 ብር የሸጠና ከሸጠም በኋላ ተቅበዝብዞ ታንቆ እንደሞተ ይነግረናል። እግዚአብሔርን ረስቶ ሀብት የሚያሳድድ ሀብቱ ጣዖት የሆነበት ሀብቱ እግዚአብሔርን ያስረሳው ባለሀብት ይወድቃል፣ ይሞታል፣ ይጠፋል ማለት ነው። ሌላው የነቢዩ ኤልሳ ደቀ መዝሙር የነበረው ግያዝ የተባለው ሰውም ገንዘብ ከመውደዱ የተነሳ ውሸትን አበርክቶ ስለተናገረ በለምጽ ተመትቶ ሲሰቃይ እንመለከተዋለን። እናም ወዳጅ እግዚአብሔር አንዱን ድሃ፣ አንዱን ሀብታም፣ አንዱን በሽተኛ፣ አንዱን ጤነኛ ሲያደርግ በምክንያት ነው። ሀብትን የሚሰጠው ሰው በሀብቱ ታናናሾችን እንዲረዳበት፣ እግዚአብሔርን እንዲያስብበት፣ የእግዚአብሔርን ቤት እንዲያንጽበት፣ በአጠቃላይ በሀብቱ መልካም ነገሮችን እንዲያደርግበት እንጂ ሀብታም ስለሆነ በሀብቱ ማማ ላይ ተቀምጦ በሌሎች እንዲመጻደቅና እግዚአብሔርን እንዲረሳ እንዳልሆነ መገንዘብና ማወቅ ይገባል።
እንግዲህ መምህራችን ቃሉን ያሰማልን ተገቢ የሆነ ምላሽ ነውና ያው የእሳቸውን ሐሳብ ግን ወይ ደግሞ የአቶ ኃይሌን ሐሳብ ግን በትክክል መንግስት ይረዳ ሰው የለም ድህነት ሀብታ እንዲሁም ድህነት ነው እግዚአብሔር መንግስት ማይወርሰው ነው ድሃ ነው የሚል ሐሳብ ነው ያነሱትና ይሄ ነገር ብዙ መምህራን ዘንድም የሚደጋገም ነገር ነው። ላሰማችሁ እስቲ። ድህነት አያጸድቅም የሚለውን ሐሳብ ያው ብዙ ማህበረሰቡ ድሃ ስለሆነ ይፈራል። ከዚሁም ድሃ ሆኜ ከዛም ሳልጸድቅ ከቀረሁ የሚል ስጋት ሊያድርበት ይችላል። ዋናው አውዱ ነው። ድህነት የሚያጸድቃቸው አሉ፣ ድህነት የሚያስኮንናቸው ሰዎች አሉ። ተለይቶ ነው የሚታየው። ይሄ ያው የቲክቶክ ነገር ቆራርጦ ማቅረብ ስለሚሆን ነው እንጂ ወደኋላ ያለውን ነገር ብዙ ሰው አልሰማም ማለት ይቻላል። ሆኖም ግን በድህነት የሚጸድቁ አካላት አሉ፣ የሚኮንኑ አካላት አሉ። ተለይቶ ነው የሚታየው። ይሄ ማለት ነው ድህነት እንግዲህ መንፈሳዊም ስጋዊም ሊሆን ይችላል። መንፈስ ድሃ መሆን ማለት እውቀት ማጣት፣ ምግባር ማጣት፣ ፍቅር ማጣት፣ አንድነት ማጣት፣ ሰላም ማጣት፣ ደስታ ማጣት፣ እነዚህ በሙሉ ድህነት ተብሎ ሊጠሩ ይችላሉ። ይህ በውሳጣዊ ባለን ህይወት ውስጥ የሚከሰት ድህነት ነው። ስለዚህ ሰው በውሳጣዊ ስሜቱ መንፈሳዊ ግለትና ሙቀት እስከሌለው ድረስ ይህ ድህነት ነው። ይሄ እንደዚህ አይነት አለ። ይሄ ድህነት ያው ፍጹሙን የኃጢአት ስሜት በማረከው ህሊና ውስጥ የሚነገር ነው። ኃጥአን ማለት ነው በጥቅሉ ድሆች ማለት በዚህኛው መንፈሳዊ አውድ ስንተረጉመው። እኔ ያነሳሁት ግን ይሄ በስጋዊም በኩል በራሱ ድህነትን ነው። ይሄ በስጋዊ በኩል ያለው የድህነት መንገድም ደግሞ ራሱን ችሎ 3 አይነት ነው። ምንድነው እሱ? ወደው ፈቅደው የሚቀበሉት ድህነት አለ። ሀብትን ንቀው ጠልተው ገፍተው ሀብት ገፍቷቸው ሳይሆን ሀብትን ገፍተው ድሃ የሚሆኑ ሰዎች አሉ። ዓለም ገፍቷቸው ሳይሆን ዓለምን ገፍተው ካለም የሚርቁ ሰዎች አሉ። ይሄ ድህነት በራሱ ሀብት ነው፣ በራሱ ማለት ነው። ምክንያቱም ድሃ ለመሆን የሚያስብ ድህነትን እንደ ሀብት ለመቁጠር የሚያስችል ውሳጣዊ ፓወር አቅም ያላቸው ሰዎች ሀብታሞች ናቸው። በራሳቸው ዓለም በሚታይ ቁሳዊ ነገር ሳይሸነፉ የማይታየውን ዓለም በመናፈቅ ውሳጣዊ ደስታና ተድላን የሚኖሩ ሰዎች በዚህኛው ድህነት ምክንያት የሚጎዱ አይደሉም። ወደው ፈቅደው የሚቀበሉ ስለሆነ ይሄ የምናኔ ህይወት ነው። ይሄ ድህነት የሚያስኮንን የሚባል አይደለም። ሁለተኛው ሰው እየጣረ እየጋረ እየለፋ እየደከመ አግኝቶ ሀብታም ከመሆኑ ይልቅ ለፍቶ ሳያገኝ በመቅረቱ እግዚአብሔር የፈቀደለት ማግኘቱ እንደሚጎዳው ታውቆ አለማግኘቱ እንደሚጠቅመው የተሰጠው ቢኖር ይህም ድህነቱ አያስጠይቅም። የሚችለውን ያክል ይለፋል። ሆኖም ግን ሊያጣ ይችላል። አንዳንድ ሰዎች በማግኘት ወደ እግዚአብሔር ይቀርባሉ፣ አንዳንድ ሰዎች ደግሞ በማጣት ወደ እግዚአብሔር ይቀርባሉ። ስለዚህ ማጣቱ ወደ እግዚአብሔር የሚያቀርበው ሆኖ ሲያገኝ ሊሰጠው ይችላል። ጤና ሁሉ ኃጢአት አይደለም፣ በሽታም ሁሉ ጽድቅ አይደለም። ድህነት ሁሉም ኃጢአት አይደለም፣ ድህነት ሁሉም ጽድቅ አይደለም። ስለዚህ እግዚአብሔር ሰውን ለማዳን እኛ ከምንወደው ነገር ሁሉ ሊጠብቅ ይችላል። ለምሳሌ አንድ ሰው ሀብት ቢወድ ከሀብት ተጠብቆ ሊጸድቅ የሚችል ሰው ይኖራል። እሱ በባህሪው እውቀቱ ባወቀው መሰረት። እኛ ሀብት እንዲያገኝ ብንፈልግ እንኳ የማያገኝ ማለት ነው። ምክንያቱም ይህ የሆነው ለምንድን ነው? ውሳጣዊው ህሊናውና ለእግዚአብሔር ያለው ፍቅሩ ከገንዘብ በላይ በሆነ መንገድ ሲተሳሰር እግዚአብሔር በዛ ድህነቱ በኩል የበለጠ ወደሱ እንደሚቀርበው ባወቀ ጊዜ ሊሰጠው ይችላል። ስለዚህ እግዚአብሔር ባወቀ ይሄ በስንፍናው ምክንያትም አይደለም፣ ምንም አይደለም። ስለዚህ እግዚአብሔር በፈቀደለትና መልካም ነው ብሎ ባሰበለት መንገድ እየኖረ ስለሆነ ሳያማርር እግዚአብሔርም ሳይወቅስ በጸጋ ቢቀበል የሚያስኮንን አይደለም። በነገራችን ላይ ድሃ ስለሆንክ መንግስት ሰማያት ትወርሳለህ፣ ሀብታም ስለሆንክ መንግስት ሰማያትን አትወርስም የሚል ነገር የለም። ሀብታም ስለሆንክ እግዚአብሔር መንግስት ትወርሳለህ፣ ድሃ ስለሆንክ እግዚአብሔር መንግስት አትወርስም የሚል ነገር የለም። ይህን እንዳቋም ነው መያዝ ያለብህ። ምክንያቱም ትምህርታችን ስለሆነ ኦኬ፣ የእግዚአብሔር መንግስት መውረሻ መንገዱ ሀብታምና ወይ ደግሞ ድሃ መሆን አይደለም። ባጭሩ ገና ከጀምሩ የሚለካው ወይ መለኪያው እሱ አይደለም። እና እንደዚህ ሐሳብ ያለን ሰዎች ካለን መምራቾች ያው እንግዲህ ከውስጣችን ማጥፋት አለብን። እስቲ በዚህ ጉዳይ ነገሮችን እንመልከት። ባለትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ።
አየህ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባ መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። አየህ ለምን? መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80%ን ይሰጣል፣ 20%ን ያስቀራል። በሶስተኛው 70% ይሰጣል፣ በአራተኛው 50%ን ይሰጣል። እንዲህ እያልክ 100% ለራስ ይሆናል ማለት ነው። አየህ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን መነኩሴ ይሰጣል ተብሎም አይነገርም በመጽሐፍ ይመጸውታል ተብሎ ራሱ ማለት ለምን የለውማ እንዲኖረውም አይፈለግም። ብዕሉ ለመነኮስ ሰርጎ እውር ውእቱ መጽሐፍ ግን እንዴት አድርጎ ነው የሚናገረው? የመነኩሴ ሀብት አለ። በጣም የሚገርም እኮ ነው። የመነኩሴ ሀብት አለ የውር ጌጥ ነው አለ። የውር ጌጥ ብሎ ቁጭ አደረገ። ይሄ እንዲያውም ለእነሱም ሊደርሳቸው ስለሚችል ድምፄ ሀብታም የሆኑ ገዳማት ሊኖሩ ይገባል። ሀብታም መነኩሴ ግን ሊኖር አይገባል። ደናግላን ያልሆኑ ሰዎች መንግስተ ሰማያትን መውረስ አይችሉም። ሁለት ክንፍ ያላቸው ብቻ ይወርሳሉ። ችግር ፈጠርኩ ይሆን? እስኪ በሉ ሁላችሁም ድንግል ያልሆነ ሰው በሉ፣ በደንብ በሉ እንጂ መንግስተ ሰማያት አይገባም። በቃ ይሄ 4 ነጥብ የተዘጋ ነው ማለት ነው። ድንግል ያልሆነ ሰው መንግስተ ሰማያትን አይወርስም። ሁለት ክንፍ ምንድነው? አንደኛው ድንግልና ነው። ድንግልና ምንድነው ብላችሁ ስትጠይቁኝ የሃይማኖት ድንግልና ከክህደት ንጹህ የሆነ ሰው ማለት ነው። ገብቷችኋል አይደል? አሁን ድንግል የሆነ ሰው ደግሞ መንግስተ ሰማያት አይገባም። እሺ መልሼ ስነግራችሁ እነዚህ 5ቱ ሰነፎች ደናግል መንግስተ ሰማያት አልገቡም ማለት ድንግልና ብቻውን አያድንም ማለት። እንግዲህ ድንግልና ምንድነው? ክህደት ደናግላን የሆኑ ብቻ ናቸው መንግስተ ሰማያት የሚገቡት። በክርስቶስ ያመኑ የህሊናቸው ድንግልና በመናፍቃን ትምህርት በዚህ ዓለም ፍልስፍና ተወስዶ እግዚአብሔርን ያልካዱ ሰዎች ለመንግስተ ሰማያት ይበቃ። ቪዲዮአችን ይህን ነበር። አሁን ተማራችሁበት አዲስ ነገር ያያችሁበት አልጠራጠርም። በቀጣይ ባሪፍ ነው በአስተባባሪ የምንመለስ ነው የሚሆነው። ላይክ እና ሼር ሰብስክራይብ እንዳይረሳ። ቸር ቆዩልኝ።